ክፍል 13 ከጦርነቱ በኋላ ባሉት ተከታታይ ዓመታት በመላው ዓለም አስደናቂ ለውጥ የታየበት ጊዜ እንደነበረ የቴክኖሎጂው እድገት አስመሰከረ። የክሩገር ብረንት ኩባንያ የተቋቋመው ማዕድናትን በተለይም ዕንቁንና ወርቅን ለመፈለግና ለማምረት ነበር። በኋላ ግን በዚህ ብቻ ሳይወሰን በሌሎች ላይ በማተኮርና የንግድ አቅጣጫውን ወደ ሌሎችም በማዞር በመላው ዓለም ሊታወቅና ቅርንጫፉን ሊያስፋፋ በቃ። በመሆኑም ደቡብ አፍሪካን የዋና ጽሕፈት ቤቱ መቀመጫ አድርጎ መቆየቱ ሊቀጥል አይችልም። ክሩገር ብረንት ኩባንያ በቅርቡ ከፍተኛ ዋጋ ያለውን የማተሚያ ቤት፣ የኢንሹራንስ ኩባንያና ግማሽ ሚሊዮን ኤከር ስፋት ያካለለ ደን ባለቤት ለመሆን በቃ። አንድ ምሽት አልጋ ላይ ተኝተው ሳሉ ኬት ጎንተል በማድረግ ዴቪድን ከእንቅልፉ ቀሰቀሰችውና የምወደህ የኩባንያችን ዋና ጽሕፈት ቤት እናዛውረው፣ የምወደህ የኩባንያችንን ዋና ጽሕፈት ቤት እናዛውረው አለችው። ዴቪድ ካልጋው ተነስቶ እየተንገዳገደ ምን ሲል ጠየቃት። በአሁኑ ጊዜ የዓለም የንግድ ዋና መናኸሪያ ኒውዮርክ ነው። ዋናው ጽሕፈት ቤታችን መሆን ያለበት እዚህ ነው። ደቡብ አፍሪካ ለሁሉም ነገር በጣም ሩቅ ነው። አሁን ቴሌፎንና ኬብል እንደ ልብ ስላለ እዚህ ሆነን ከየትኛውም የቅርንጫፍ ጽሕፈት ቤታችን ላይ በደቂቃ ውስጥ መገናኘት፣ መመሪያ መስጠትና መቆጣጠር እንችላለን በማለት ስታስረዳው ዴቪድ እንዴት ስለዚህ ነገር ካሁን በፊት አላሰብኩበትም በማለት ራሱን ጠይቆ ካጉተመተመ በኋላ ተመልሶ ተኛ። ኒውዮርክ በጣም አስደሳች የሆነ አዲስ ዓለም ነው። ኬት ካሁን በፊት ኒውዮርክን በጎበኘችበት ወቅት የከተማውን እድገትና ፈጣን እንቅስቃሴ ተገንዝባ ነበር። ነገር ግን በኒውዮርክ ከተማ መኖር በቀለጠ ብረት ውስጥ እንደመግባት ማለት ነው። መሬት በፍጥነት የምትሽከረከር ትመስላለች። ሁሉም ነገር በኃይለኛ ፍጥነት ይጓዛል። ኬትና ዴቪድ የኩባንያቸውን ዋና ጽሕፈት ቤት የሚያቋቁምበትን ተስማሚ ቦታና አካባቢ ተዘዋውረው መረጡ። የመረጡትም ቦታ በወል መንገድ ሲሆን ወዲያውኑ መሐንዲሶችም ሥራቸውን እንዲጀምሩ ተደረገ። ኬት ሌላ መሐንዲስ መረጠችና በአምስተኛው መንገድ ላይ በ16ኛው ክፍለ ዘመን የተሠራ የፈረንሳይን የቀድሞ ትልቅ ቤት ሞዴል ተመሳሳዩን እንዲነድፍላት አደረገችው። የኒውዮርክ ከተማ ጸጥታ የራቀው ነው አለ ዴቪድ። ከየአቅጣጫው የሚሰማው ጩኸት በእጅጉ አናዶታል። ኒውዮርክ የመላው ዓለም ነጋዴዎች የሚገናኙባት የንግድ መዲና ሆናለች። ይህም በመሆኑ የዓለም የመርከብ ድርጅቶች፣ የኢንሹራንሶች፣ የመገናኛና ትራንስፖርት ዋና ጽሕፈት ቤቶች ተቋቁመዋል። ሌሎችም ለኑሮና ለሥራ አስፈላጊ የሆኑ ነገሮች ሁሉ ስለሚገኙበት ኬት ኒውዮርክን ወደደችው። ሆኖም የዴቪድ አለመደሰት አሳስቧታል። ዴቪድ፣ ኒውዮርክ ለወደፊቱ ጥሩ የመኖሪያ ስፍራ ነው። ብሩህ ተስፋ ያለበት ነው። ከተማው በማደግ ላይ ነው። ስለሆነም እኛም አብረን እናድጋለን አለችው። አምላኬ ሆይ አለና ምን ያህል ሀብት በተጨማሪ ማግኘት ትፈልጊያለሽ ኬት ሲል በመገረም ጠየቃት። ምንም ሳታስብና ሳታንሰላስል እዚያም እዚህም ያለውን በሙሉ በማለት መለሰችለት። ለምን ይህንን ጥያቄ እንደጠየቃት ሊገባት አልቻለም። የእርሷ ምኞትና ተግባር ሌሎችን በችሎታ በመብለጥ አሸናፊ መሆን ነው። ዴቪድ ለምንድነው ይህንን ማጤን የተሳነው ታዲያ? ዴቪድ በጣም ጥሩ የሆነ የንግድ ሥራ ችሎታ የነበረው ሰው ነው። አሁን ላይ ግን አንድ የጎደለው ነገር ያለ ይመስላል።
የቤተሰብ ፍቅር፣ የማሸነፍ፣ ሌሎችን የበታች አድርጎ የማስተዳደርና የማየት እንዲሁም ትልቅና በጣም ጥሩ ሰው መስሎ የመታየት ፍላጎት አባቷ ይህንን መሰል ጠንካራ መንፈስና አስተሳሰብ ነበረው። እርሷም እንደዚሁ። ኬት ሁኔታው መቼ እንደተፈጸመ በትክክል አታውቀውም። ነገር ግን በሕይወቷ አንድ ጊዜ ኩባንያው የእርሷ አለቃ የሆነበትና እርሷ ባሪያ ወይንም አሽከር የነበረችበት ወቅት ነበር። ባለቤት ሆና ልትጠቀምበት ሲገባ ኩባንያው ይበልጥ የግሉ አድርጎ ሲጠቀምባት ነበር። ለዴቪድ የሚሰማትን ስሜትና ያሰበችውን ሐሳብ ለመግለጽ በምትሞክርበት ወቅት ዴቪድ እያሾፈና እየሳቀ አንቺ በጣም ጠንክረሽ በመስራት ላይ ነሽ በማለት ይመልስላታል። ዴቪድ በአብዛኛው ሁኔታዋ ሁሉ ከአባቷ ጋር ይመሳሰልብኛል እያለ ያስባል። ያልተለመደ ጸባይ አምጥቶ ኬትን ለምን እንደሚረብሻት ግን ራሱም እርግጠኛ አልነበረም። አንድ ሰው ብቻውን እንዴት በኃይል ይሰራል በማለት በራሷ ተግባር ተደነቀች። በሕይወት ውስጥ የተለየ ታላቅ ደስታ የለም። እያንዳንዱ ቀን የራሱ የሆነ አዲስ ችግር ይዞ ይመጣል። እያንዳንዱ ችግር የራሱ የሆነ ተፈታታኝ ባህሪ ያለው ከመሆኑም በቀር መፈታትና መቀለል የሚገባው እንቆቅልሽ ነው። ስለሆነም እያንዳንዱ ችግር መሸነፍ ወይንም ድል መምታት ያለበት አዲስ ጨዋታ ወይንም አዲስ ፍልሚያ ነው። በዚህ በኩል ማለትም ችግርን አሸንፎና መሰናክሎችን በጣጥሶ በማለፍ ረገድ ኬት በእጅጉ የተደነቀች ናት። ኬት በአሁኑ ጊዜ የሰው ልጅ ሊያስበውና ሊገምተው ከሚችለው በላይ በሆነ አንድ ችግር ውስጥ ገብታለች። ይህም ችግር ከገንዘብ፣ ከሥራ ክንውን ችሎታና ከእውቀት ጋር ምንም ግንኙነት ስለሌለው በእነዚህ ሊቃለል አይችልም። ችግሩ የተያያዘው ወይንም ግንኙነት ያለውና ሊቃለልም የሚችለው በኃይልና የበላይነትን በማግኘት ብቻ ነው። በብዙ ሺህ የሚቆጠሩ በምድር ላይ በየቦታው የሚገኙ ሰዎችን ሕይወት ለመቆጣጠር የሚያስችል ስልጣንና ኃይል ልክ የሷ ሕይወት በአንድ ወቅት በቁጥጥር ስር ሆኖ እንደነበረው ይህንን የማድረግ በቂ ስልጣን ወይንም ኃይል እስካላት ድረስ ባጠገቧ አንድም ሰው እንደማትፈልግ በእርግጥ ከልቧ ትናገራለች። በዚያን ወቅት ከሚታመነው በላይ ያስፈራ የነበረው ስልጣን ነበርና ኬትን ንጉሶች፣ ንግስቶች፣ ፕሬዝዳንቶችና የሀገር መሪዎች የራት ግብዣ እያዘጋጁ ይጠሯታል። ሁሉም ግብዣ የሚጠሯት የእርሷ ችሮታ፣ ፈቃደኝነትና ትብብርን በመፈለግ ነበር። አዲሱ የክሩገር ብረንት ፋብሪካ በድህነትና በሀብታምነት መካከል ያለውን ልዩነት ሊያሳይ የሚችል ይሆናል። ስልጣን፣ ኃይል። ይህ ኩባንያ አልከሰረም፣ አልፈረሰም፣ በሕይወት አለ። በማደግ ላይ ያለ እጅግ ግዙፍ ኩባንያ ስለሆነ አስፈላጊ ሁሉ ሊቀርብለትና ሊሟላለት ይገባል። ኩባንያው ያጋጠሙትን መሰናክሎች እየተወጣ በሕይወት እንዲቆይ ለማድረግ አንዳንድ ጊዜ የሕይወት መስዋዕትነትም አስፈላጊ የሚሆንበትም ጊዜ እንደሚኖር ተገንዝባለች። ኬት ይህንን በሚገባ ተረድታለች። ኩባንያው የራሷ ስለሆነ ለራሷ ስትል ብልጥ መሆንንና ማወቅ ይኖርባታል። ዋናውን ጽሕፈት ቤት ወደ ኒውዮርክ ካዛወሩት ከአንድ ዓመት በኋላ በመጋቢት ወር ውስጥ በኬት ጤንነት ላይ ሳንካ ተፈጠረ። ዴቪድ ሐኪም ዘንድ ሄዳ ምርመራ እንድታደርግ አግባባት። ዶክተሩ ጆን ኸርሌይ ይባላል።
ወጣት ከመሆኑም በቀር በአጭር ጊዜ ውስጥ በሙያው ከፍተኛ ዝናን ለማትረፍ በቅቷል። ኬት በመጀመሪያ እርሱ ዘንድ ለመሄድና ለመመርመር ፈቃደኛ አልነበረችም። በኋላ ግን የጤና ጉዳይ ሆነባትና ሄደች። ሃርሌይ ሰውነቱ ቀጭን፣ ሲያዩት ኮስታራ የሚመስል የ26 ዓመት የቦስተን ተወላጅ ነው። ዕድሜው ከኬት በ5 ዓመት ያንሳል። እርሱ ዘንድ ሄደችና አንድ ላስጠነቀቀ የምፈልገው ነገር አለ። ይኸውም ራሴን ላስታምም የምችልበት ጊዜ የለኝም አለችው። እሺ፣ የነገርሽኝን በአእምሮ ይዘዋለሁ ሚስ ብላክዌል። ለማንኛውም አሁን ምርመራውን ላድርግልሽ አላት። ዶክተር ሃርሌይ የተለያዩ ምርመራዎችን ካደረገላት በኋላ እርግጠኛ ነኝ የሚያሰጋ ነገር የለውም። የምርመራውን ውጤት በአንድና በሁለት ቀን ውስጥ አውቀዋለሁና ረቡዕ ዕለት ስልክ ደውይልኝ ብሎ አሰናበታት። በቀጠሮዋ ዕለት በጠዋት ተነስታ ለዶክተር ሃርሌይ ደወለችለት። ለአንቺ የምነግርሽ ጥሩ ወሬ አለኝ ሚስ ብላክዌል፣ ልጅን ልትወልጅ ነው አላት ደስታ በተሞላበት ሁኔታ። ይህንን የሰማችበት ጊዜ በሕይወቷ ውስጥ ተወዳዳሪ የሌለው እጅግ በጣም የተደሰተችበት ወቅት ነበር። ሁኔታውን ለዴቪድ ለመንገር ጥቂት መቆየት ወይንም መታገስ አልቻለችም። ተቻኮለች። ሁኔታውን ለዴቪድ ስትነግረው በእጅጉ ተደሰተ። ከአሁን በፊት ዴቪድ እንደ ዛሬው ስሜቱ በደስታ ሲነካ ኬት ፈጽሞ አይታው አታውቅም። በጠንካራ እጆቹ ወደ ላይ አነሳትና የምትወለደው ሴት ልጅ ነች፣ መልኳ ቁርጥ አንቺን የምትመስለው አላትና ወዲያውኑ በሐሳብ ተዋጠ። ኬትም የምትፈልገው ሴት ልጅ መውለድ ነበር። በእርግዝናዋ የተነሳ ይበልጡን ጊዜዋን እቤት ማሳለፍ ጀመረች። ሥራ ቦታ በመዋል ፈንታ እቤቷ በመዋሏ ከአሁን በፊት ከነበረው በላይ የቤት እመቤት ሆነች። በበኩሏ ወንድ ልጅ ወልድ ይሆናል እኮ በማለት ካሰበች በኋላ ወደፊት አንድ ቀን የክሩገር ብረንት ኩባንያ ባለቤት ይሆንና ኩባንያውን ይመራዋል አለች። የመውለጃዋ ጊዜ እየተቃረበ ሲሄድ በቢሮ ውስጥ የምትሰራበት ሰዓት እያነሰ ቢመጣም መስራቷን ግን ጨርሶ አላቋረጠችም። ዴቪድ ስራውን ወደ ጎን ተይውና ራስሽን አዝናኝ በማለት መከራት። እርሱ ያልተረዳው ነገር ቢኖር ኬት የምትዝናናው በሌላ ሳይሆን ስራዋን ስታከናውን ብቻ መሆኑን ነው። ሕፃኑ ይወለዳል ተብሎ የሚጠበቅበት ጊዜ በህዳር ወር ውስጥ ነው። ኬት ግን በህዳር ወር ውስጥ በ25ኛው ቀን ላይ ለመውለድ ሞክራለሁ በማለት ቀኑን ለይታ ለዴቪድ ቃል ገባችለትና ሕፃኑ ለኛ የገና ስጦታችን ይሆናል አለችው። ይሄ ከሆነ መጪው የገና በዓላችን እውነተኛው የገና በዓል ይሆንልናል በማለት አሰበች። ኬት የግዙፉ ኩባንያ ባለቤትና አስተዳዳሪ ናት። ያፈቀረችውን ሰው ለማግባት ችላለች። ከእርሱ ልጅ ልትወልድ ነው። ሰውነቷ ወፍሯል። እርግዝናዋ ያደክማት ጀምሯል። በዚህ የተነሳ ወደ ቢሮ ለመሄድ እንኳን ችግር ሆነባት። ይህንን የተገነዘቡት ዴቪድና ብራድ ሮጀርስ እቤት እንድትውል በመከሯት ቁጥር የምትሰጠው መልስ አእምሮ ያልደከመም አሁንም በትክክል መስራት ይችላል የሚል ነበር። ሕፃኑ ከሚወለድበት ጊዜ ከ2 ወር በፊት ዴቪድ የሥራ ጉብኝት ለማድረግ ወደ ደቡብ አፍሪካ በመሄድ በኔፔል የሚገኘውን የማዕድን ስፍራ ተዟዙሮ ተመለከተ። ሥራውን አጠናቆ በሚቀጥለው ሳምንት ወደ ኒውዮርክ ለመመለስ
በቅድሚያ ፕሮግራም አውጥቶ ነበር። ኬት በጠረጴዛዋ አጠገብ ካለው ወንበር ላይ ቁጭ እንዳለች ነበር ብራድ ሮጀርስ መምጣቱን በቅድሚያ ሳይገልጽ በድንገት እርሷ ወዳለችበት ክፍል የገባው። ሐዘን የተሞላበትንና የተኮሳተረ ሁኔታውን የሚገልጸውን ፊቱን ካየች በኋላ የቫኑኑን የንግድ ሥራ ጨረታ ሳናሸንፍ ቀረን እንዴ? በማለት ጠየቀችው። ስለ እርሱ አይደለም እኔ ኬት፣ አሁን አንድ መልእክት ደረሰኝ። አደጋ ደርሷል። በደቡብ አፍሪካ የማዕድን ቦታ ፈንጂ ፈንድቶ አደጋ ደርሶብናል ሲላት በኃይል ደነገጠች። የት ጉዳትና አደጋ ደረሰ? የት ነው ጉዳትና አደጋው የደረሰው? የሞተ ሰው አለ እንዴ? በማለት ተከታታይ የሆነ ድንጋጤና ፍርሃት የተቀላቀለበትን ጥያቄ አቀረበችለት። ብራድም በኃይል ተነፈሰና በአደጋው 6 ሰዎች ሞተዋል፣ ዴቪድም አብሯቸው ነበርና ሞቷል አላት። በዚህ ጊዜ መተንፈስ እስኪያቅታት ድረስ ራሷን ሳተች። የምትይዘውና የምትጨብጠው ጠፋባት። ሁሉም ነገር ጨለማና ጸጥታ የተሞላበት ሆነ። ከአንድ ሰዓት በኋላ ሕፃኑ ተወለደ። ሕፃኑ መወለድ ከሚገባው ቀን 2 ወር ቀድሞ ነው የተወለደው። ስሙን አንቶኒ ጄምስ ብላክዌል ብላ ሰየመችው። በአያቱ ስም ማለትም በዴቪድ አባት ስም እንዲጠራ አደረገች። በቅድሚያ የራሴ ልጅ ስለሆንክ ለራሴ ስል እወድሃለሁ፣ በተጨማሪም ለአባት ፍቅር ስል እወድሃለሁ የኔ ልጅ አለችው ሕፃኑን። ከአንድ ወር በኋላ በ5ኛው መንገድ ላይ በመሰራት ላይ የነበረው ትልቅ የመኖሪያ ቤት ሥራው ተጠናቆ ለአገልግሎት ዝግጁ ስለሆነ ኬት ሕፃኑንና ሰራተኞቿን በመያዝ አዲሱ ቤቷ ገባች። ቤቱ የኤግዚቢሽን ክፍል፣ መጻሕፍት ቤት፣ የልዩ ልዩ ትንንሽ ጦር መሳሪያዎች ክፍል፣ ዴቪድ በሕይወት በነበረ ጊዜ ያሰባሰባቸው ጠመንጃዎች ማስቀመጫ፣ የመጫወቻ፣ የመዝናኛ፣ የመመገቢያ ሳሎኖችና ብዛት ያላቸው ክፍሎች ያለው ከመሆኑም በቀር ከአውሮፓ በመጡና እዚያው አሜሪካ ውስጥ በተሰሩ ዘመናዊ ዕቃዎች አጊጧል። ምንጣፉ፣ መጋረጃው፣ የግድግዳው፣ የጠረጴዛዎቹ ጌጦች፣ የአልጋዎቹ ወዘተ ይህ ቀረሽ በማይባል ሁኔታ ተሟልቶለታል። በአትክልቱ ውስጥ የተለያዩ ሐውልቶች የተሰሩ ሲሆን ከኬት መኝታ ቤት አጠገብ የሕፃናት ገነት ወይንም መዋያ አለው። ቤቱ ለንጉሶች መኖሪያ የሚገባ ቤተ መንግሥትን ይመስላል። ኬት ይህንን ስታጤን ቤቱ ለንጉስ የሚገባ ከሆነ የወደፊቱ ንጉስ በዚህ ግቢ ውስጥ ያድጋል አለች ልጇን በደስታ በማሰብ። በ1928 ቶኒ 4 ዓመት ሲሞላው እናቱ ሕፃናት ማሳደጊያ ትምህርት ቤት አስገባችው። ቶኒ ረጋ ያለ መልከ መልካም ሕፃን ነው። ዓይኑን እንዲሁም አገጩንና የለህኝነት ጠባዩን የወረሰው ከእናቱ ነው። ትምህርት ቤት እንደገባ በመጀመሪያ የመዝሙር ትምህርትን ተማረ። በ5ኛው ዓመቱ የዳንስ ትምህርትን ተከታተለ። እናትና ልጅ በአንድነት ሆነው ጥሩ የሆነና ደስታ የተሞላበት ጊዜያቸውን በአብዛኛው የሚያሳልፉት በዳርክ ሃርበር በሚገኘው በሴዳር ኮረብታማ ሰፈር ባለው ቤታቸው ውስጥ ነው። ኬት ለሽርሽር የሚያገለግል 80 ጫማ ርዝመት ያለው ባለሞተር ጀልባን ገዛች። ቶኒና ኬት እስከ ማይኔ የባህር ጠረፍ ድረስ በጀልባቸው በመጓዝ የባህር ላይ ሽርሽርን ያደርጋሉ። ቶኒ ከእናቱ ጋር ሽርሽር መሄድ በጣም የሚያስደስተው ቢሆንም ኬት ግን ይበልጥ ደስታ የሚሰጣት ስራዋን ስትሰራ እንጂ
ስትንሸራሸር አልነበረም። ጃሚ ማክግሪጎር የመሰረተው ኩባንያ ረቂቅ ምስጢር ያለው ነው። እስካሁን በመንቀሳቀስ ላይ ነው። ትርፍ እንጂ ኪሳራ አይታይበትም። እድገት እንጂ ውድቀት የለውም። መስፋፋትን እንጂ ማነስን ማንም አያስበውም። ኬት ኩባንያውን በጣም ትወደዋለች። ብቻዋን ፍጹም ጥሏት አይሞትም፣ ለዘላለም ይኖራል። እርሷም በእንክብካቤ ጠብቃ ታቆየውና አንድ ቀን ለልጇ ትሰጠዋለች። ኬትን እረፍት ከነሷትና አእምሮዋን ከሚረብሿት ነገሮች አንዱ የትውልድ ሀገሯ ጉዳይ ነው። ስለ ደቡብ አፍሪካ ብዙ ጊዜ ታስባለች፣ በኃይልም ትጨነቃለች። በደቡብ አፍሪካ የዘር ልዩነት ሁኔታ መሻሻሉና መጥፋቱ ቀርቶ እየባሰበት መጣ። በዚህ የተነሳ ኬት አእምሮዋ እየተረበሸ ተቸግራለች። ሰላም ተነስታለች። በደቡብ አፍሪካ 2 የፖለቲካ ካምፖች ወይንም ድርጅቶች አሉ። ቬርክራምፔቴስ በመባል የሚታወቁት ጠባቦቹ አንድ ድርጅት ሲኖራቸው፣ ገለልተኝነትን የሚደግፉ የተማሩና የፖለቲካ ንቃታቸው የዳበረው ደግሞ ሌላ ድርጅት አላቸው። እነኚህ የጥቁሮቹን ሰብአዊ መብት ለማስከበር የኑሮ ሁኔታቸውን ለማሻሻልና ለማሳደግ የሚጣጣሩ ናቸው። የደቡብ አፍሪካ ጠቅላይ ሚኒስትር ጄምስ ሃርተርዞግና ጃን ስሚትስ ግንባር በመፍጠር ኃይላቸውን አቀላቅለው ከተጠናከሩ በኋላ አዲስ የመሬት ይዞታ ሕግን አወጁ። ጥቁሮች ከመዝገብ ላይ ስማቸው እንዲፋቅና በገዛ ሀገራቸው የመመረጥም ሆነ የመምረጥ መብትና ድምፅ እንዳይኖራቸው፣ በግልም የመሬት ባለቤት እንዳይሆኑ ሕግና ደንብ ወጣባቸው። በሚሊዮን የሚቆጠሩ የተለያዩ ጎሳዎች አባላት በአዲሱ ሕግና በአዲሱ ደንብ መሰረት ከኑሯቸው ተፈናቀሉ፣ ሕይወታቸው ተፋለሰ። አንድም የማዕድን አይነት የማይገኝባቸው ኢንዱስትሪና ወደብ የሌላቸው ቦታዎች ለክልሶች፣ ለጥቁሮቹና ለህንዶች መኖሪያነት ተከለሉና ሰዎቹ ተገደው ወደዚያ እንዲዛወሩ ተደረገ። ኬት ብዛት ያላቸው ከፍተኛ የደቡብ አፍሪካ መንግስት ባለስልጣኖች የሚገኙበት ስብሰባ በደቡብ አፍሪካ እንዲካሄድ ሁኔታውን አመቻቸች። በስብሰባው ላይ ተገኝታም የህዝብ ኃይልና የነጻነት ጥያቄ ጊዜውን ጠብቆ የሚፈነዳ ቦምብ ነው። እናንተ አሁን 8 ሚሊዮን ህዝቦችን ባሪያ አድርጋችሁ እንደ ልባችሁ ለመግዛት ጥረት በማድረግ ላይ ናችሁ በማለት ተናገረቻቸው። ባለስልጣኖቹም ባርነት አይደለም ሚስ ብላክዌል፣ እኛ ይህንን አዲስ እርምጃ ወሰድነው ለእነርሱ ደህንነትና ጠቀሜታነት ስንል ነው ሲሉ መለሱላት። እውነታችሁን ነው? ይህንን አባባላችሁን እንዴት አድርጋችሁ ልታብራሩልኝ ትችላላችሁ እስኪ ስትል ጠየቀቻቸው። እያንዳንዱ ዘር የሚያበረክተው አንድ ነገር አለ። ጥቁሮች ከነጮች ጋር ከተቀላቀሉ እነርሱነታቸውን ሊጠብቁ አይችሉም፣ ግላዊነታቸውን ያጣሉ። እኛ እነርሱንና ዘራቸውን ለመጠበቅ እየሞከርን ነው ሲሏት፣ ይህ ምንም ዋጋ የሌለው ፍሬ ቢስ የሆነ ነገር ነው። ደቡብ አፍሪካ የዘር መድሎ የሰፈነባት የምድር ገሃነም ሆናለች በማለት በንዴት መለሰችላቸው። ይሄ እውነት አይደለም። በሌላ ሀገር ይኖሩ የነበሩ ጥቁሮች ብዙ ሺህ ማይልስ እያቆራረጡ በደቡብ አፍሪካ ለመኖር ይመጣሉ። ወደ ደቡብ አፍሪካ ለመግባት ሲሉ ትክክለኛ ላልሆነ ፓስፖርት እንኳን እስከ 56 ፓውንድ ድረስ ይከፍላሉ።
ጥቁሮች በምድር ላይ የተሻለ ኑሮ የሚኖሩበት በደቡብ አፍሪካ እኮ ነው አሏት። ለእነርሱ አዝንላቸዋለሁ በማለት አሁንም በንዴት መለሰችላቸው። እነርሱ ያልሰለጠኑ ኋላ ቀር አስተሳሰብ ያላቸው ሰዎች ናቸው ሚስ ብላክዌል። እኛ ይህንን ያደረግነው ለእነርሱ ለግል ደህንነታቸው ስንል ነው አሏት በድጋሚ። ኬት ተስፋ በመቁረጥ ስብሰባውን ለቃ ወጣች። ስለ ሀገሯ የወደፊት ሁኔታ በጣም ፈራች። ስለ ባንዳ ሁኔታም አሰበች። የደቡብ አፍሪካ ጋዜጠኞች ስለ ባንዳ ብዙ ጊዜ ይጽፋሉ። በሀገሪቱ ታትመው የሚወጡት ጋዜጠኞች ባንዳን በየዓመቱ የሚበቅል ወፍ ዘራሽ ተክል እያሉ ይጠሩታል። ባንዳን በየዓመቱ የሚበቅል ወፍ ዘራሽ ተክል እያሉ ይጠሩታል። የደቡብ አፍሪካ ገዢዎች ባንዳን ምንም እንኳን የሚቃወሙት ቢሆንም ሳይወዱ በግዳቸው ስለ አንዳንድ አስደናቂ ድርጊቶቹ በታሪክ መዝገባቸው ውስጥ ማስፈራቸው ግን አልቀረም። ራሱን የቀን ሰራተኛ፣ ዕቃ ተሸካሚ፣ ሾፌር በማስመሰል የደቡብ አፍሪካ ፖሊሶችን እያታለለ ደጋግሞ አምልጧቸዋል። የደፈጣ ተዋጊ ወታደሮችን አሰልጥኖ በማሰማራቱ በሀገሪቱ ፖሊሶች መዝገብ ውስጥ ቁጥር 1 እጅግ በጣም ተፈላጊ ወንጀለኛ በመባል መዝግበውታል። ኬፕ ታይምስ በመባል የሚታወቀው የሀገሪቱ ጋዜጣ ጥቁሮች ሰላማዊ ሰልፍ ባደረጉበት ጊዜ ባንዳን በድል አድራጊነት ተሸክመው በመጨፈር በመኖሪያ ቤታቸው አካባቢ ሲዘዋወሩ መታየታቸውን ዘግቧል። ባንዳ ከአንዱ መንደር ወደ ሌላው እየተዘዋወረ በተማሪዎች ስብሰባ ላይ የተገኘ ንግግር ያደርጋል። ፖሊሶቹ ሊይዙት ሲሄዱ ይሰወርባቸዋል። ፖሊሶቹ ይዘው የሚመልሱት ባንዳን ሳይሆን ወሬ ብቻ ነው። ባንዳ በብዙ መቶ የሚቆጠሩ ጠባቂዎች፣ ጓደኞችና ተከታዮች እንዳሉት ይነገራል። እያንዳንዱን ሌሊት የሚያሳልፈው በተለያዩ ቤቶች ነው። ዛሬ ያደረበትን ነገ መልሶ አያድርበትም። ኬት ከሞት በስተቀር የባንዳንና የደቡብ አፍሪካውያንን ትግል የሚገታው እንደሌለ ታውቃለች። ከባንዳ ጋር ለመገናኘትና ለመወያየት በመፈለጓ ለረጅም ጊዜ ያገለገለ ዊሊያም የተባለውን ታማኙን የሰራተኞቿን አለቃ አስጠራችው። ዊሊያም ባንዳን ልታገኘው የምትችል ይመስልሃል? ስትል ጠየቀችው። ኬት ዊሊያምን ለዚህ ተግባር የመረጠችው ጥቁር በመሆኑ ብቻ ሳይሆን በእርሱ ላይ የጠነከረ እምነት ስለነበራት ነው። ባንዳን ማግኘት የሚቻለው እሱ ራሱ ለመገኘት ፈቃደኛ የሆነ እንደሆነ ብቻ ነው በማለት ሲመልስላት፣ ሞክር፣ እኔ ከእርሱ ጋር ለመገናኘት እፈልጋለሁ አለችው። እሺ እስቲ ልሞክር ብሏት ሄደ። በማግስቱ ጠዋት ዊሊያም ወደ ኬት ዘንድ መጣና ዛሬ ማታ ሌላ ፕሮግራም ከሌለሽና የሚመችሽ ከሆነ ባንዳ ወደሚገኝበት ስፍራ ከከተማ ውጪ የሚወስድሽ መኪና ተዘጋጅቶ ይጠብቅሻል አላት። ኬት በቀረበላት መኪና ከጆሃንስበርግ ከተማ በስተሰሜን 70 ማይልስ ርቀት ላይ ወደምትገኘው ትንሽ መንደር ተጓዘች። ሾፌሩ ግድግዳና ጣሪያዋ አነስተኛ በሆነች ጎጆ አጠገብ መኪናውን ሲያቆም ወርዳ ወደ ጎጆይቱ ውስጥ ገባች። ባንዳ ከጎጆዋ ውስጥ ቁጭ ብሎ የኬትን መምጣት ይጠባበቅ ነበር። በባንዳ ሰውነት ላይ አንዳችም ለውጥ አይታይም። ልክ ባለፈው ጊዜ እንዳየችው ሆኖ ነው አሁንም ያገኘችው። ባንዳ የ60 ዓመት ሰው ይሆናል በማለት ገመተች። ለብዙ ዓመታት ከፖሊሶች ለማምለጥ ሲሮጥ ቢኖርም
ኬትን የቀረባት መንፈሱ የተረጋጋና ጸጥተኛ ሰው ሆኖ ነው። ባንዳ ኬትን እቅፍ አደረጋትና እኔ በማይሽ ጊዜ ሁሉ ውበትሽ እየጨመረና ይበልጥ ቆንጆ እየሆንሽ ነው የማገኝሽ አላት። ኬት ሳቀችና አሁንማ አርጅቻለሁ፣ ከጥቂት ዓመታት በኋላ 40 ዓመት ይሞላኛል አለችው። ዓመቶቹ አንቺን አልተጫኑሽም፣ ይህንን ያህል ዕድሜ እኮ ያለሽ አትመስይም አላት። ወደ ማዕድ ቤቱ አብረው ሄዱ። ባንዳ ቡና በሚያፈላበት ወቅት ኬት ከአሁን በፊት ስለተፈጸሙት ሁኔታዎች ምንም ነገር ልሰማ አልፈልግም፣ ግን ይህ ሁኔታ ለወደፊቱ ወዴት እንደሚያመራ ማወቅ ፈልጋለሁ አለችው። ባንዳ ሁኔታው መጥፎ እየሆነ ነው የሚሄደው በማለት መለሰላት። በመቀጠልም የደቡብ አፍሪካ መንግስት እኛ ከነርሱ በእኩልነት እንድንነጋገር አይፈቅድልንም። ነጮች ከነርሱና በእኛ መካከል የነበሩትን የመገናኛ ድልድዮችን አውድመዋቸዋል። ሆኖም ዛሬ ያወደሟቸውን ድልድዮች ወደፊት ከኛ ጋር እንዲያገናኟቸው የሚፈልጉበት ቀን ይመጣል። በአሁኑ ጊዜ አያሌ ጀግኖች አፍርተናል ኬት። ካፈራናቸው ጀግኖች መካከል ነሄሚያህ ቴሌ፣ መኮኔንና ሪቻርድ ስሚስ ሞንግ የመሳሰሉት ይገኙበታል። ነጮች እኛን ለግጦሽ እንደሚሰማራ የከብት መንጋ በፈለጉት ቀንና ጊዜ ወደ ፈለጉት ቦታ ይገፉናል፣ ያዘዋውሩናል፣ ያንቀሳቅሱናል፣ ይወስዱናል አላት። የሁሉም ነጮች አስተሳሰብ አንድ አይደለም በማለት ኬት የአስተሳሰብ ልዩነት እንዳለ አረጋገጠችለት። ሁኔታዎች እንዲለወጡ ሽንጣቸውን ገትረው የሚከራከሩና የሚዋጉ ነጮች ወዳጆች አሏቸው። ትግሉ አንድ ቀን ይሳካል፣ ሆኖም ጊዜ ይወስዳል አለችው። ጊዜ ሮጦ ያልፋል አላት ባንዳ። እነ ታሚናና ማጉና እንዴት ናቸው ስትል ጠየቀችው። ባለቤቴና ልጄ ተደብቀው ነው የሚኖሩት። ፖሊሶች ዛሬም ቢሆን እኔን በየቦታው ቀንና ሌሊት በመፈለግ ሥራ በዝቶባቸዋል ሲላት፣ አንተን ለመርዳት ምን ማድረግ አለብኝ? ምንም ሳላደርግልህ ዝም ብዬ መቀመጥ አይቻለኝም። ገንዘብ ብሰጥህ ሊረዳህ ይችላል ስትል ጠየቀችው። እሱም ገንዘብ ሁልጊዜ ይረዳል በማለት መለሰላት። አዘጋጅልሃለሁ፣ ሌላስ ምን ትፈልጋለህ? ጸሎት፣ ለሁላችንም ጸልይልን አላት። ኬት በማግስቱ ወደ ኒውዮርክ ተመለሰች። ቶኒ ጉዞ ለማድረግ ዕድሜው ስለፈቀደ ትምህርት ቤቱ በሚዘጋበት ወቅት ኬት የንግድ ሥራ ለማከናወን ወደ ምትዘዋወርባቸው ቦታዎች ይዛው መጓዝ ጀመረች። ቶኒ ሙዚየሞችን መጎብኘት በጣም ይወዳል። ለሰዓታት ያህል እየቆመና እየተዘዋወረ ስዕሎችን፣ ሐውልቶችን፣ ቅርሳ ቅርሶችን፣ የታላላቅ የጦርና የሀገር መሪዎችን፣ የመምህራንን፣ የፈላስፋዎችን ምስል ወዘተ በአድናቆት ይመለከታል። በእረፍት ጊዜው እቤቱ ውስጥ ሆኖ በግድግዳው ላይ የተሰቀሉትን ስዕሎች አስመስሎ ለመንደፍ ይሞክራል። ሆኖም እናቱ ስዕሎቹን ልታይበት ስትሞክር በጣም ያፍራል። ከቶኒ ጋር መሆን በሁሉም አቅጣጫ ደስታን ይሰጣል። ብልህ ተጫዋችና አስቂኝ ነው። መልኩም የደስደስ ያለው ስለሆነ የሚያየውን ሰው ሁሉ የሚያጓጓና ሳሙኝ ሳሙኝ የሚል ልጅ ነው።